አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ 100% አታሸንፉኝም ሲሉ ተናግሯል። አንድም ሰው ሐሳቡን ስለገለጸና ስርም ያሉበትን ጨምሮ አስገራሚ ንግግሮችንም አድርጓል። የባህር በር አልባ የሆነው በግፍ ነው ይታረማል ሲሉም ዝተዋል። ቀዳሚው መረጃችን ይሆናል። ለጠላቶቻችን ኮማንዶና አየር ወለድ ያዘጋጀን ነው አሉ ፊልድ ማርሻል ብርሃኑ ጁላ። ሰላም ይስፈን ጦርነት ያብቃ የሚል መልእክት ሲተላለፍ በዋለበት ዕለት ብልጽግና በተለያዩ አካባቢዎች ሰራዊት ሲያስመርቁ ውሏል። ተጨማሪውን ይዘናል። 100 ሺዎች የተሳተፉበት የበየነ መረብ ትዕይንት ህዝቡ መነጋገሪያ ሆኖ ቀጥሏል። በትዕይንቱ ወቅት በኢንተርኔት በተለይም ዩቲዩብ ላይ ገደብ እንዲኖር ያደረገው ብልጽግና ሚኒስትሮችና ርዕሰ መስተዳድሮችን በጉዳዩ ላይ አስተያየት ሰጥተዋል። ከዳንኤል ክብረት እስከ አብርሃም በላይ ከለገሰ ቱሉ እስከ ሙስጠፋ መሐመድ የተሰጡ ምላሾችን ይዘናል። ይህ በእንዲህ እንዳለ አገዛዙ በአማራና ኦሮሚያ የሚያደርገውን ጦርነት እንዲያቆም ወደ ትግራይና ኤርትራም ወደ ዳግም ጦርነት እንዳይገባ ጥሪ ቀርቧል። ዘመነ ካሴ አገዛዙን ለመታገል በጋራ ለመቆም መሽኮርመም የለብንም ብሏል። የኦሮሞ ነጻነት ሰራዊቱ ጃልጣህና አቶ ስብሃት ነጋን ጨምሮ የተለያዩ መልእክቶችም ተላልፈዋል። እንቃኛቸዋለን። ህወሓት በሽራሮ በኩል በየወሩ እስከ 300 የሚደርሱ ሰዎች ወደ ማቆያ እየገቡ ነው አለ። የኢትዮጵያ መንግስት ትግራይን የግርግር ማዕከል ለማድረግና ኢኮኖሚያዊ ድቀቱ እንዲቀጥል እየሰራ ነው ሲልም አሳውቋል። ሌላኛው መረጃችን ነው። ዶናልድ ትራምፕ ወታደሮችን አሰማሩ። የአሜሪካው ፕሬዝዳንት በሎስ አንጀለስ የተቀሰቀሰውን ግጭት ተከትሎ ነው እነዚህን ወታደሮች ያሰማሩት። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ 100% አታሸንፉኝም ሲሉ ተናግሯል። አንድም ሰው ሐሳቡን ስለገለጸ አናስርም ያሉበትን ጨምሮ አስገራሚ ንግግሮችንም አድርጓል። የባህር በር አልባ የሆነው በግፍ ነው ይታረማል ሲሉም ዝተዋል። የጠቅላይ ሚኒስትሩ በየዕለቱ የምሽት ስብከት ኢኮኖሚውን ሚራክል ካሉበት አገላለጽ ባልተናነሰ መልኩ ሚራክል የሆኑ መልእክቶችና ቁጥሮች የቀረቡበትም ሆኖ ተጠናቋል። አስመዘገብኩ የሚሉትን እድገት ብቻ አይደለም ሚራክል ሲሉ የሚገልጹት ብልጽግናንም ተአምራዊ ፓርቲ ነው ብለው አቀርበዋል። ብልጽግና ተአምራዊ ፓርቲ ነው። ብልጽግና በብዙ መንገድ እስካሁን ከነበሩ ፓርቲዎች ይለያል። እንዳሉት ብልጽግና ሚሊዮን ገዳይ የእርስ በርስ ጦርነቶችን የሚመራም በኢትዮጵያ ታሪክም ለመጀመሪያ ጊዜ የውጭ ወራሪን ጋብዞ ዜጋውን የወጋም ግጭት፣ መፈናቀል፣ ሞት ይለመዱ ዘንድ የሰራም ከበርካታ ዓመታት በኋላ ሰው በረሃብ ይሞት ዘንድ እርዳታ የከለከለም ተአምራዊ ፓርቲ ያደርገዋል የሚለው ደግሞ የጥቂት ሰዎች ብቻ አስተያየት አይሆንም። ጠቅላይ ሚኒስትሩ ግን በሀገሪቱ በየአካባቢው ያለው ግጭት ንቅል ምሁራን ፍላጎታቸውን በኃይል ለማሳካት በመፈለጋቸው ሳቢያ የተፈጠረ ነው ብለው ድሮን አዝምተው ሜካናይዝድ አሰማርተው የሚያደርጉትን ውጊያ ለሌላ ሰጥቷል። ከዚህ በፊት በተለያየ አጋጣሚ 10 ቢሊዮን ዶላር አውጥተን 1000 ዓመት ብትዋጉንም አታሸንፉንም ወዘተ እያሉ እንደገለጹት ሁሉም በድጋሜ 100% በመሳሪያ አታሸንፉንም ሲሉ ተሰምቷል። የንቅል ሂቃን የስልጣን ሽኩቻና ሶት ትርክት ነው። ስልጣን የሚገኘው በኃይል ብቻ ነው፣ ስልጣን የሚገኘው በመሳሪያ ጉልበት ብቻ ነው ብለው የሚያስቡ አሁንም ያሉት ሙከራዎች 99 አይደለም 100% አይሳኩ። በዛ መንገድ የሚሳካ ህልም የለም። አታሸንፉን ምን አመጣው የሚለው እንዳለ ሆኖም ጠቅላይ ሚኒስትሩ በቀጠለው ተአምራዊ ማብራሪያቸው ያነሱት አንድ ጉዳይ ግን ሐሳቡን ሰው ስለገለጸ አናስርም እንደውም ነጻነት በዛ እየተባለ ነው መግረፍ ቶርቸር ማድረግ የለም ሲሉ የገለጹበት ነው። ኢትዮጵያ ውስጥ ሐሳቡን ስለገለጸ የሚታሰር ሰው የለም። ዜጎች ለምሳሌ ከዚህ ቀደም በማዕከላዊ የሚባለው ቦታ ገብተው የሚገረፉበት ስርዓት የለም። አሁን ታስረው የተፈቱት ሰዎች ለምን ተገረፍኩ አይሉም? የለም እንደዛ እናደርግም። ሰውን ማዕከላዊ አስገብቶ መግረፍን አስቀረን የሚሉለት ብልጽግናቸው ግርፋትና ቶርቸርን በየአደባባዩ በየመንገዱ ወላጆች ፊት ለፊት አስቀምጦ ወደ መፈጸም እንዳሸጋገረው ግን የሚታወቅ ነው። የጠቅላይ ሚኒስትሩን ሐሳቡን ስለገለጸ የሚታሰር ሰው የለም ላሉበት አስገራሚ ንግግር ግን
ብዙ የማይመዘርዘር የሚያሻ አይመስልም። የእርሳቸው ሹም የሶማሌ ክልል ርዕሰ መስተዳድር የሆኑት አቶ ሙስጠፋ መሐመድ እንኳን ሀሳብ በሚዲያ ማቅረብ ኮሜንት የሚጽፍ እናስራለን ያሉት ከቀናት በፊት ቢቢሲ ላይ ቀርበው ነውና ኮሜንት ዋልስኩ ሕልከራ ፖስት የኮሜንት ዋልስኩ ሜሴጅ ዋልስኩ ሕልከራ ኮሜንት በመጻፍ ብቻ አንድ ሰው ሊታሰር ይችላል። ፖስትና ኮሜንት አንድ ናቸው። ሜሴጅ መጻጻፍም ያሳስራል። ፕሬዝዳንቱ ይገደል ካልክ በኮሜንትም በፖስትም አሊያም በሜሴጅ ጻፈው ያው አንድ ነው። እስካሁን የታሰሩት ግን ፕሬዝዳንቱ ይገደል ብለው የጻፉ አይደሉም። የሆነው ሆኖ ጠቅላይ ሚኒስትሩ አሁን ህልሜን እየኖርኩ ነው ብሏል። በእርሳቸው አገዛዝ ዘመን የስንት ኢትዮጵያውያንን ህልም ያመከነ ጦርነት እያካሄዱ እንደቀጠሉ ባያብራሩም ሌላኛው ያነሱት ጉዳይ ደግሞ ወደብን የተመለከተ ሲሆን የባህር በር ያጣንበት መንገድ ያስቆጫል፣ ግፍ ተሰርቶብናል፣ ካላስመለስ ነው ሰላም የለም እናም ይታረማል ሲሉ የቀድሞ የአስመራ የጥፋት አጋሮቻቸው ላይ በተዘዋዋሪ መልእክት አስተላልፈዋል። የተጎዳ የተሰበረ ሀገር በዘላቂነት የሰከነ ሰላም ያመጣል ብዬ አላስብም። ግፍ ነው የተፈጸመው፣ በደል ነው የተፈጸመው። በዓለም የወደብ አልባ ሀገራት ልምምድ የሌለ ነገር ነው ኢትዮጵያ የተፈጸመው በታሪክም በፈለገው መስፈርት እና ይሄ ያስቆጨኛል፣ በጣም ያስቆጨኛል። መፈታት አለበት። ለጠላቶቻችን ኮማንዶና አየር ወለድ ያዘጋጀን ነው አሉ ፊልድ ማርሻል ብርሃኑ ጁላ። ሰላም ይስፈን ጦርነት ይብቃ የሚል መልእክት ሲተላለፍ በዋለበት ዕለት ብልጽግና በተለያዩ አካባቢዎች ሰራዊት ሲያስመርቁ ውሏል። ከነዚህ ውስጥ አንዱ ወይዘሮ አዳነች አቤቤ አስመረቁት ያሉት ፓራሚሊታሪ ስለመሆኑ መዘገባችንም ይታወሳል። ፊልድ ማርሻል ብርሃኑ ጁላ ደግሞ የብላቴ የልዩ ኮማንዶና አየር ወለድ እንደዚሁም ቀጣይ ሪፐብሊካን ሰልጣኞችን ማስመረቃቸውን አሳውቋል። የጠቅላይ ኤታማዦር ሹሙ ንግግር የሚጀምረው ደግሞ ኢትዮጵያ መሸነፍና መንበርከክ በማይቀበሉ ልጆቿ ሉዓላዊነቷና አንድነቷ ተጠብቆ ኖሯል በማለት ነው። ጥያቄው ዛሬስ የሚል ሲሆን ጅቡቲና ኬንያ በአየር፣ ኤርትራ፣ ሱዳንና ደቡብ ሱዳን እንደዚሁም ሶማሌላንድ ደግሞ በመድር ሉዓላዊነቷን ጥሰው ኢትዮጵያውያንን ገድለዋል የሚል ምላሽ ይኖረዋል። የሆነ ሆኖ ፊልድ ማርሻል ብርሃኑ ጁላ ባንዳዎች አስቸገሩን በሚል ባማረሩበት ንግግራቸው እየተዘጋጀን ነው፣ በመቃብራቸው ላይ እንጸናለን፣ አያንበረክኩንም ወዘተ ሲሉ ዝተዋል። ለዚህ የሚሆን የልዩ ዘመቻ ኃይል እያዘጋጀን ነው በማለትም ቀጥሏል። ማንበርከክ በፍጹም አይችሉም። እነዚህ የኮማንዶና የአየር ወለድ ምርጥ አሃዶች እንዲሁም ስፔሻል ፎርስ ኃይላችን በብዛትና በጥራት አሰልጥነን ወደ ስራ አስገብተናል። ባልተቋረጠ ሁኔታ ዝግጁነቱን ያጠናከረን በመሄድ ላይ ስላለ ላኪዎችም ሆኑ የታሪካዊ ጠላቶቻችን ተላላኪ ባንዳዎች እነሱ ይወድቃሉ። የኢትዮጵያውያን ሰራዊቱን ጨምሮ ጥያቄ ደግሞም የእርስ በርስ ጦርነቱ በቃን፣ ከጎረቤቶች ጋር ያለው ግንኙነትን በዲፕሎማሲያዊ መንገድ ይፈታ የሚል እንደሆነም በተከታታይ ሲሰጡ የሰነበቱ አስተያየቶች ማይናቸው። ትናንት በማህበራዊ ሚዲያው ትዕይንት ወቅት በግልጽ የታየውም ይኸው ነው። መቶ ሺዎች የተሳተፉበት የበየነ መረብ ትዕይንት ህዝብ መነጋገሪያ ሆኗል። በትዕይንት ወቅት በኢንተርኔት በተለይም ዩቲዩብ ላይ ገደብ እንዲኖሩ ያደረገው የብልጽግናው መንግስት ሚኒስትሮችና ርዕሰ መስተዳድሮች በጉዳዩ ላይ አስተያየታቸውን እየሰጡ ነው። የ100 ሺህ ሰዎች ትዕይንት ህዝብን ለማካሄድ ታቅዶም በመቶ ሺዎች በደርዘን በሚቆጠሩ የመገናኛ ብዙሃን የተሳተፉበት ይህ መርሃ ግብር ጦርነት ይቁም፣ ግፋዊ አገዛዝ ያብቃም፣ ሰላም ይስፈን በሚል የሚጠይቅ ነው። ይህ ትዕይንት ህዝብ ኢትዮጵያውያን የብሔር፣ የሃይማኖት፣ የርዕዮተ ዓለም ልዩነት ሳያግዳቸው ለጋራ ህልውናቸው በጋራ የታደሙበትም ነበር። በጠቅላይ ሚኒስትሩ በኩል ጥሪ ቀርቦለት ሳይገኝ የቀረው ብልጽግና ደግሞ ትዕይንቱን ለማስተጓጎል በእጁ ያለውና የለመደውን የመዝጋትና የማፈን ሙከራውን በተቋማቱ በኩል አድርጓል። ዩቲዩብ ላይ በተለያዩ የአገሪቱ አካባቢዎች ገደብ እንዲኖር ከማድረግ የኢንተርኔት አገልግሎቱን አቅም ማዳከምን ጨምሮ ትናንት ጥረት ቢያደርግም ስርጭቱ በርካቶች ዘንድ የደረሰ ሆኗል። ተጋብዞ የቀረው ብልጽግና በአንድ መድረክ መገናኘት ቀርቶ በስም መጠራራት እንዳይችሉ ሆኖ የተከፋፈሉ አድርጊያቸዋለሁ ያላቸው ተቋሚዎቹ በጋራ መገናኘታቸው የፈጠረበትን ድንጋጤ ተከትሎ ግን በሚኒስተርና ርዕሰ መስተዳድሮቹ በኩል ምላሽ መስጠቱ አልቀረም። ለገሰት ሁሉ የተባሉት የብልጽግናው ቃል አቀባይ የአብይ አህመድ ሰሞንኛ ቃለ ምልልስ እንዳይደመጥ የተደረገ ሴራ ነው ብለውታል። እኒህ የአንዲት ትልቅ ሀገር ሚኒስትር ለወራት ሲተዋወቅ የነበረ ትዕይንትን ያለቃቸው ቃለ መጠይቅ
አጀንዳን ለመንጠቅ የተፈጠረ ሰሞንኛ ጉዳይ አድርገው ነው የቀረቡት። መንግስታችን በተሟላ ጥንካሬ ላይ ያለ ነው፣ በኢንተርኔትና በቨርቹዋል ጩኸት የሚፈርስ አይደለም ብለው በሶሻል ሚዲያ በተመራ አመጽ ወደ ስልጣን የመጡትን አለቃቸውን መንግስት ተከላክሏል። አንፈርስም ምን አመጣው? መድረክ ውስጥ ጦርነት አቁሙ፣ ለምትገዙት ህዝብም ሰላም ሰጡት የሚል አይደለምን የሚል ጥያቄ መነሳቱ ግን አይቀርም። ቀጥለው ትዕይንተ ህዝቡን በተመለከተ ሀሳባቸውን የገለጹት ደግሞ የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ናቸው። ፍየል፣ ዶሮ፣ ሸለመጥማጥ፣ አሳ፣ ድመት፣ ተኩላ፣ ቀበሮ፣ በግና ሌሎች እንስሳትን እየጠሩም በአንድ በኩል በብልጽግናው መንደር የትናንቱ ስብስብ የፈጠረውን ተጽዕኖ አረጋግጧል። በሌላ በኩል ደግሞ በተረት ሲያንቋሽሹ ተስተውሏል። ሌላኛው ሚኒስትር አብርሃም በላይም ተከትሏል። የትናንቱ የህብረ ብሔር ኃይሎች ስብስብ ህዝባችን እንኳን ይችን የዝንብ ጠንጋራ እናውቃለን የሚል መልስ ሰጥቶታል ብለዋል። የኢትዮጵያ ህዝብን እንዴት እየተዘዋወሩ አስተያየቱን እንደጠየቁት ባይገልጹም ሌላኛው ደግሞ የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ ናቸው። የጥቅም ቡድኖች፣ ታጣቂ ኃይሎች፣ በይቅርታ የተፈቱ ሰዎች መሰባሰባቸው የግራ መጋባትና ተስፋ መቁረጥ ምልክት ነው በሚል አስፍሯል። በጦርነት ያልቻሉትን በሚዲያ ሊያሳኩ አይችሉም ሲሉ ያነሱናም እነዚህ የተሰባሰቡ አካላት በጋራ መስራት የሚችል የፖለቲካ መድረክ አይፈጥሩም ሲሉም ያክላሉ። የብልጽግናው ሰዎች መሰባሰብ አይችሉም ያሏቸው ኃይሎች አንድ መድረክ ላይ መታየታቸውን ተከትሎ አሁን ደግሞ አስተያየታቸውን መግባባት አይችሉም ወደሚለው ዝቅ አድርጓል። ይህ በእንዲህ እንዳለ አገዛዙ በአማራና ኦሮሚያ ክልሎች የሚያካሂደው ጦርነት እንዲቆም ወደ ትግራይና ኤርትራ ወደ ዳግም ጦርነትም እንዳይገባ ጥሪ ቀርቧል። ዘመነ ካሴ አገዛዙን ለመታገል በጋራ ለመቆም መሽኮርመም የለብንም ብለዋል። የኦሮሞ ነጻነት ሰራዊት ጃልጣና አቶ ስብሐት ነጋን ጨምሮ የተለያዩ መልእክቶችም ተላልፏል። የፋኖ አመራሩ ዘመነ ካሴ ወደ ትጥቅ ትግል እንቅስቃሴ የገቡበትን ምክንያት ሲያስረዱም የአማራ ህዝብ ያትግደሉን ሰላማዊ ጥያቄ ምላሽ በማጣቱ ስለመሆኑ አብራርቷል። የአማራ ህዝብ ወደ እንዲህ አይነት መራር ትግል ውስጥ የገባው መሮት ብቻ አይደለም፣ የሰላም መንገዶች ሁሉ ተዘግተውበት ነው። ተገዶ የገባበትን የትጥቅ ትግል እያካሄደ ያለውም ሰላምን ለማጽናትና ለማምጣት በሚወዳት ሀገር ውስጥም በሰላምና ከሚወዳቸው ኢትዮጵያን ወገኖቹ ጋር እንደልማዱ በትብብርና በህብረት ለመኖር ነው ሲሉ አንስተው ለኢትዮጵያ የፖለቲካ ኃይሎችም የአንድነት ጥሪን አስተላልፏል። የእያንዳንዳችንን ህይወት ማሳጣት ሲያቅታቸው አገር አሳጥተውን እነርሱ ወዳዘጋጁት ሀገር መፈርጠጣቸው አይቀርም። ያ ከመሆኑ በፊት ያንዳችን ቁስል ለሌላችን ህመም ሆኖ አንዳችን ለሌላችን ደራሽ ሆነን ተባብረን ይህን አገዛዝ ለማስወገድ መናበብና የጋራ ግንባር ለመፍጠር መሽኮርመም የለብንም። የኢትዮጵያን ፖለቲካ ኃይሎች ገድዬ አሰሬና ከፋፍዬ ጨርሻለሁ የሚለውን የአብይ አህመድን እብሪት በመተባበርና በመነጋገር አንድ ሀገርና አንድ የጋራ ጠላት አለን በሚል መንፈስ በመረባረብ ማሳየት መታገል ይኖርብናል። አቶ ጀዋር መሐመድ በበኩላቸው ከብልጽግናው መንግስት ዩቲዩብን በከፊል የመገደብ ተግባር ጋር ተያይዞም የኢንተርኔት ሞኖፖሊው እንደሚሰራ ገልጸው በስርዓቱ የኢትዮጵያ ህዝብ እየደረሰበት ያለውን ሰቆቃ አብራርተዋል። በኦሮሚያና አማራ ክልሎች የሚደረጉ ጦርነቶችን እንዲያቆም ወደ ትግራይና ኤርትራም ጦርነቶች ላይ እንዳይገባ ግፊቶች ሊደረጉ ይገባል ብለዋል። በተቋሚ ጎራ ብቻ ሳይሆን ከስርዓቱ ውስጥም ጦርነት የመረራቸው ሀገሩን የሚወዱ ሰዎች ጋር በጋራ መተባበር ያሻል ሲሉም አንስተዋል። ሰላም ለማምጣት እንረባረብ፣ ሀገራችንን ለመታደግ ህዝባችንን ለመታደግ እንረባረብ። ጊዜያዊ መሆን የለበትም። ታክቲካል አላያንስ በጸራአዊ የሚቋጭ አጭር ርብርብ ሳይሆን ሀገራችን ወደዚህ አይነት አስከፊ አደጋ እንዳትገባ ከዚህ በፊት ሲከመሩና ሲደባለሉ የመጡ ችግሮች እንዲፈቱ ከእንግዲህ በኋላ የሚመጣው ችግር በሽግግር በቋፍ ላይ እንዳለ ይታየኛል። ከዚህ በኋላ የሚመጣው ሽግግር እንዳይጨናገፍ እንዳይጠለፍ ካሁኑ ሰፊ መሰረት ያለው ህዝባዊ ውይይት፣ ድርድር፣ ኒው ሶሻል ኮንትራክት መገንባት ላይ መረባረብ ያስፈልጋል። ይህ ስንል የፖለቲካ ልዩነት ያለን ሰዎች መነጋገር አስፈላጊ ነው። በትዕይንቱ ሀሳባቸውን ካቀረቡት ውስጥ አቶ ስብሐት ነጋም ይገኙበታል። ህገ መንግስቱ ይከበር፣ መሻሻሉን ጨምሮ ህገ መንግስቱ መነሻ ያድርጉ፣ መከላከያ ከእርስ በርስ ጦርነቶች ወጥቶ የሀገር ሉዓላዊነት መጠበቅ ላይ መሰማራት ይገባል ወዘተ የሚሉ ጉዳዮችን አንስተው ለሀገራዊ ችግሮች ኮሚቴዎች ተዋቅረው ስራ እንዲጀመርም ጠይቀዋል። የኦሮሞ ነጻነት ሰራዊትን የወከሉት ጃልጣ አብዲ በበኩላቸው አገዛዙን የመታገያ ሁሉም መንገዶች መቀናጀት አለባቸው ሲሉ ጠቅሰው ሰራዊቱ እያደረገ ያለው የትጥቅ ትግል አገዛዙ ሰላማዊ መንገዶችን በመዝጋቱ ሳቢያ ይቀጥላል ስለመሆኑ አብራርተዋል።
ልዩነት አለ ዲፊኒትሊ በአስተሳሰብ የትግሉ ታሪክ እያንዳንዱ የትግሉ ታሪክ የህዝቦች ብሶት የተለያየ መሰረት ያለው ነው ልዩነቶች አሉ ልዩነቶቹ ግን የፖለቲካ ልዩነቶች ናቸው በህዝቦች መካከል ምንም አይነት ጠላትነት የለም ይሄ ታወቀ ነው ስለዚህ ትግሎቹ ድርጅቶች እንዲተባበሩ መግባባት ይጠይቃል መነጋገር ያስፈልጋቸዋል ህወሓት በሽራሮ በኩል በየወሩ እስከ 300 የሚደርሱ ሰዎች ወደ ማቆያ እየገቡ ነው አለ። የኢትዮጵያ መንግስት ትግራይን የግርግር ማዕከል ለማድረግና ኢኮኖሚያዊ ድቀቱ እንዲቀጥል እየሰራ ነው ሲል ማሳውቋል። በትግራይ ክልል ጦርነቱ ቢቆምም ጄኖሳይዱ እንደቀጠለ ነው ያለው የድርጅቱ መግለጫ ህወሓት በአሁኑ ወቅት ያለበት ኃላፊነት የህዝብን ህልውና ማረጋገጥና ሉዓላዊነትን ማስከበር ነው ሲልም ያነሳል። የክልሉ ህዝብ እነዚህ ጥያቄዎች እንዲመለሱ በተደጋጋሚ ቢጠይቅም የኢትዮጵያ መንግስት የቀረቡ ጥሪዎችን በትኩረት ከመመልከት ይልቅ ትግራይን አሁንም የግርግር ማዕከል ለማድረግ ኢኮኖሚው እንዳያገግም ክልከላ በማጠናከር ህዝቦች በጦርነት አልባ ጄኖሳይድ እንዲቀጥልባቸው እያደረገ ይገኛል ሲልም ጠቅሷል። የኢትዮጵያ መንግስት በክልሉ የሚገኙ ወራሪ ኃይሎችን ለማስወጣት ቃል ቢገባም በተለያየ መንገድ እያጠናከራቸው ነው። በዚህም ሳቢያ በእነዚህ አካባቢዎች ያለው ህዝባችን ለግድያ ጾታዊ ጥቃትና እገታ እየተዳረገ ነው ሲልም ያብራራል። ከዚህ ችግር በማምለጥ ደግሞም በሽራሮ አቅጣጫ ብቻ በወር በአማካይ ከ250 እስከ 300 ወገኖች ወደ ስደተኛ ማቆያ በመግባት ላይ ይገኛሉ። ይህ ተግባርም ከዛሬ ነገ ወደ ቀያችን እንመለሳለን የሚለው ህዝባችንን ተስፋ እንዲቆርጥ እያስገደደው ነው በማለት ያክላል። ከዚህ ባለፈም የኢትዮጵያ መንግስት ወደ ትግራይ የሚያመሩ መንገዶችን ምክንያታዊ ባልሆኑ ጉዳዮች ደጋግሞ በመዝጋት ማደናቀፍና የተረጋጋ የግብይት ስርዓት እንዳይኖር ማድረግ ብቻ ሳይሆን ወደ ክልሉ ነዳጅ እንዳይገባ በማድረግ ከውድመት የተረፉ ተቋማት ስራ እንዲያቆሙም የመስኖ እንቅስቃሴ እንዲስተጓጎል የኢንቨስትመንት ስራዎችም እንዲሰናከሉ ያደረገ ነው በማለት በመግለጫው ላይ ተግሷል። እየተፈጸመ ባለው የማደናቀፍ ተግባር በለጋሽ ተቋማት የሚመጣው ድጋፍ በጊዜው ወደ ተቸገሩ ወገኖች እንዳይደርስ እንቅፋት ሆኗል ሲልም አንስቷል። ወደ ክልሉ የሚገባው ነዳጅ በተለያዩ አካላት በበጎ ፍቃድ ላይ የተመረኮዘ ሳይሆን ስርዓትና አሰራርን በተከተለ መንገድ ሊሆን ይገባው ነበር። ነገር ግን ይህን ክልከላና ማስተጓጎል በወደመችው ትግራይ ላይ ተጨማሪ መከራን ለማምጣት በማለም እየተከናወነ ያለ ነው ሲልም ነው ያነሳው። እናም የኢትዮጵያ መንግስት ስምምነቱ እንዲተገበር ከተጨማሪ ክልከላዎች እንዲቆጠብ ለአምስተኛ ክረምት በተቀደደ ኬንዳ ማሳለፍ የጀመሩ ተፈናቃዮች ዋስትናቸው ተጠብቆም በአፋጣኝ እንዲመለሱ ግዴታውን እንዲወጣ ጥሪ እናቀርባለን ሲልም አብራርቷል። ህወሓት መግለጫውን ሲያጠቃልል የትግራይ ህዝብ አንድነቱን የሚበትኑ አጀንዳዎችን እንዲታገል በመጠየቅ ጭምር ነው። ዶናልድ ትራምፕ 2000 ወታደሮችን አሰማሩ። የአሜሪካው ፕሬዝዳንት በሎስ አንጀለስ የተቀሰቀሰውን ግጭት ተከትሎ ነው እነዚህን ወታደሮች አሰማሩት። ከትናንት ጀምሮ በሎስ አንጀለስ የደቡብ አሜሪካ ዜጎች በሚኖርባቸው አካባቢዎች ለሁለተኛ ጊዜ ከፍተኛ ተቃውሞ ተቀስቅሷል። የተቃውሞ ሰልፈኞቹ ከፌደራል የስደተኞችና የጉምሩክ ፖሊሶች ጋርም ተጋጅተዋል። በፓራማውንት ዲስትሪክት ተቃውሞ ሰልፈኞችን ለመበተን አስለቃሽ ጋዝና ዱላ ጥቅም ላይ ውሏል። በዚህ ሳምንት ብቻ ሰነድ አልባ ስደተኞች ከግዛቲቱ ለማስወጣት በተወሰደ እርምጃም 118 ሰዎች በቁጥጥር ስር ውለዋል። የካሊፎርኒያ ግዛት አስተዳዳሪም የፖሊስን እርምጃ ጨካኝ ሲሉ አውግዘውታል። በአሁኑ ወቅት ፓራማውንት በጣም የተረጋጋ ቢሆንም ነገር ግን በተቃዋሚዎችና በህግ አስከባሪዎች መካከል ግጭቶች እንደቀጠሉም ተዘግቧል። የሎስ አንጀለስ ካውንቲ ፖሊስ አባላት ተቃዋሚዎችን ለማባረር በየጥቂት ደቂቃዎቹ አስለቃሽ ጭስ ይተኩሱ ነበርም ተብሏል። የአካባቢው ነዋሪዎችና ተቃዋሚዎችም በአካባቢው የንግድ ሱቆች ውስጥ ለመውጣት በመፍራት ዘግተው የተቀመጡ ስደተኞች እንዳሉ ይናገራሉ። ዋይት ሃውስ ባወጣው መግለጫ ደግሞም ሰሞኑን አመፀኛ ቡድኖች በሎስ አንጀለስ ካሊፎርኒያም ሰነድ አልባ ስደተኞች በቁጥጥር ስር ለማዋል የተንቀሳቀሱ የፌደራል የጸጥታ ሰራተኞችና የፌደራል ህግ አስከባሪዎች ላይ ጥቃት ሰንዝረዋል ብሏል። ይህ እርምጃ ህገወጥ ወንጀለኞች ወደ አሜሪካ የሚያደርጉትን ወረራ ለማስቆምና ለመቀልበስ ወሳኝ ነው። በዚህ ብጥብጥ ወቅት የካሊፎርኒያ ደካማ የዲሞክራት መሪዎች ዜጎቻቸውን የመጠበቅ ኃላፊነታቸውን ሙሉ በሙሉ ትተዋል። ለዚህ ነው ፕሬዝዳንት ትራምፕ እየተባባሰ
እየተባባሰ የመጣው ህገወጥነት ለመቆጣጠር 2000 ወታደሮችን ለማሰማራት ትዕዛዝ የፈረሙት ብሏል። ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ደግሞ የሎስ አንጀለስ አስተዳዳሪን ስራቸውን መስራት ካልቻሉ ተቋሚ ሰልፈኞችና ዘራፊዎችን መፍትሄ መስጠት በሚኖርብን መንገድ የፌደራል መንግስት ገብቶ ችግሩን ይፈታዋል ሲሉ ጽፏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።